ተናስተልኝ ኩብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይዤ ቀርብ ያለው በርከት ያሉ አሁናዊ ዓለም አቀፍ ዜናዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋል። የመካከለኛው ምስራቅ ውጥረት ቀጥሏል። ሌሊቱን ኢራን ካዘነበችው ሚሳኤል በኋላ እስራኤልም ከባድ የሆነ የበቀል ጥቃት በኢራን ላይ ከማለዳው ጀምሮ መሰንዘር ቀጥላለች። ይህንን ተከትሎ ከማለዳው ጀምሮ እጅግ በርካታ የኢራን የጦር አውሮፕላኖች በቆሙበት እንደተመቱ እየተገለጸ ነው። የኢራን አየር መከላከያዎችም ሳይመቱ እንዳልቀሩ የእስራኤል መገናኛ ብዙሃን ይዘግባሉ። የኢራን መገናኛ ብዙሃን ደግሞ ይህንን ያስተባብላሉ። ከሁለቱም በኩል ስለ ሁኔታው የተሰማውን መረጃ የማስደምጣችሁ ይሆናል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በርካታ ኢራናውያን አስቂኝ ሲሉ የገለጹትን መልእክት ለኢራናውያን ህዝቦች አስተላልፈዋል። የኢራንን መንግስት ጣሉና ከእስራኤል ጋር ቁሙ ሲሉ ለኢራን ህዝቦች መልእክት አስተላልፈዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩን አስመልክቶ የሰጡትን አስገራሚ መግለጫ አስደምጣችኋለሁ። በሌላ በኩል እንዲሁ ይህ ግጭት በዚሁ ከከፋ በቀጣይ ቀናቶች ምን ሊከሰት ይችላል፣ በመካከለኛው ምስራቅ በቀጠናው ላይ በኢራን በእስራኤል ውስጥ ምን ሊፈጠር ይችላል የሚለውንም ቢቢሲ ቅድመ ትንታኔ ሰርቶበታል። በጉዳዩ ዙሪያ ይህንንም የማስደምጣችሁ ይሆናል። ሀገራቸው ከሩሲያ ጋር ደም አፋሳሽ ጦርነት ውስጥ የገባችው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኢራንና በእስራኤል ፍጥጫ መግለጫ መስጠታቸው ተነግሯል። በጉዳዩ ዙሪያ ምን አሉት አድምጡታላችሁ። የእስራኤል መከላከያ ሚኒስትርም ቴህራን ትነዳለች ዳግም ሚሳኤል ከተኮሰች ብለዋል። ከዚህ ጋር በተገናኘ የተሰሙ መረጃዎችን በዝርዝር ከሁለቱም መገናኛ ብዙሃን አስደምጣችኋለሁ። አብረን እናድምጠው። ሰበር ዜና። የዓለምን ትኩረት በሙሉ ሰቅዞ ያዘው የእስራኤልና የኢራን ውጊያ አሁንም ተባብሶ የቀጠለ ሲሆን አንዱ ለአንዱ የበቀል የአጸፋ ጥቃት በማለት እየሰነዘሩ ይገኛሉ። በምድር ላይ ከ2000 ኪሎ ሜትር በላይ የሚራራቁት እስራኤልና ኢራን በአየር ላይ በሚሳኤሎች በሰው አልባ በራሪ አውሮፕላኖች ወይም ድሮኖችና በተዋጊ ጀቶች የሚያደርጉት የተኩስ ልውውጥ የበርካታ ሰዎችን ሕይወት እየቀጠፈ በርካታ ህንጻዎችን እያወደመ ቀጥሏል። ኢራን ሌሊቱን ካወረደች ሚሳኤል ዝናብ በኋላ ዛሬ ረፋዱን ጀምሮ ደግሞ እስራኤል 2000 ኪሎ ሜትር አቆራርጣ ኢራንን መደብደብ መጀመሯ ተዘግቧል። እስራኤል ደገፍና የእስራኤል መገናኛ ብዙሃን ባወጧቸው ዘገባዎች እንዳመለከቱት ከሆነ በተለይም ደግሞ እስራኤል በዛሬው ዕለት በወሰደችው እርምጃ እጅግ በርካታ የሆኑ የኢራን የአየር መከላከያዎችና የኢራን ተዋጊ አውሮፕላኖች በእስራኤል የአየር ድብደባ ተመተዋል ብለዋል። የእስራኤል መከላከያ ኃይል ወይም አይዲኤፍ በኢራን ላይ ለሚያደርገው የአየር ጥቃት አመቺ የሚሆን የአየር መስመር ማስጠበቁን የገለጸ ሲሆን ከደቂቃዎች በፊት የእስራኤሉ ጀሩሳሌም ፖስት እንደዘገበው ከሆነ ከዚህ በኋላ እስራኤል ወደ ኢራን የምታደርገው ጉዞ መንገዱ ተጠርጓል፣ የኢራን አየር መከላከያዎችን በሙሉ አውድመናል ብለዋል። የኢራን መገናኛ ብዙሃን ባወጡት ዘገባ መሰረት ደግሞ የእስራኤልን መረጃ አጣጥለው ኢራን ጦርነት ተከፍቶባታል፣ ጦርነቱን እየመከተችና እያጠቃች ትገኛለች ያሉት የኢራን መገናኛ ብዙሃን ጦርነቱ መቀጠሉን አምነው እስራኤልም ዛሬ ከረፋድ ጀምሮ የአየር ድብደባ በኢራን ላይ መፈጸሟን አሳይተዋል። ለዚህ እስራኤል አሁን ላይ እየፈጸመችው ላለው የአየር ድብደባ ከትናንትናው ሌሊት የበለጠ ከፍተኛ የሆነ ጥቃት በእስራኤል ላይ ይኖራልን ብለው ዝተዋል። ኢራን ሌላ አራተኛ ዙር የበቀል ጥቃት በዛሬው ዕለት ትፈጽማለች የሚለው መረጃ ከኢራን ከወጣ በኋላ የእስራኤል መከላከያ ሚኒስትር ይፋዊ መግለጫ የሰጡ ሲሆን የእስራኤል መከላከያ ሚኒስትር አሁን የዘገባ ከተጠናከረበት ከደቂቃዎች በፊት በሰጡት መግለጫ እንዳሉት ሚሳኤል ማስወንጨፏን ኢራን ካላቆመች ቴህራን ከተማን ትሰናበታት፣ ቴህራን ሙሉ በሙሉ ትቃጠላለች ሲሉ የእስራኤል መከላከያ ሚኒስትር ገልጸዋል። እስራኤል መከላከያ ሚኒስትር እስራኤል ካንትስ በሰጡት መግለጫ እንዳሉት የኢራኑ አምባገነን መንግስት የኢራንን ዜጎች እንደ ታጋችነት ቆጥሯቸዋል። አሁን ላይ በእስራኤል ጥቃት እየደረሰ ነው። በእስራኤል ላይ ተጨማሪ ሚሳኤሎች የሚተኮሱባት ከሆነ የኢራንን ዋና መዲና ቴህራንን እናቃጥላታለን ሲሉ ዝተዋል። ኢራን ደግሞ በበኩሏ ጥቃት መፈጸሜ የማይቀር ነው በማለት ለማይቀረው የበቀል አራተኛ ዙር ጥቃት እየተዘጋጀች መሆኑን ስትገልጽ ከሰዓታት በኋላ የአጸፋው የበቀል ጥቃት እንደሚጀምር ገልጻ አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆነና ከእስራኤል ጎን ከተሰለፉ አጸፋው የከፋ እንደሚሆን ገልጻለች። ኢራን በእስራኤል ላይ እየወሰደች ያለው አጸፋዊ እርምጃ እንደማይቆም የገለጸች ሲሆን እኛ ተገደን ነው ጦርነት የገባ ነው፣ እስራኤል አጥቅታን ነው ራሳችንን መከላከል ነው ያዝነው። በዚህ ራሳችንን የመከላከል ውስጥ አሜሪካ፣ ፈረንሳይና ዩናይትድ ኪንግደም አሁንም በጋራ ሆነው እስራኤል ሚሳኤል እንዳይመታት እየተከላከሉላት ነው። ነገር ግን ከዚያ አልፎ እኛን ለመንካት ቢሞክሩ ያኔ
የማይሆነው ይሆናል ስትል ኢራን አስጠንቅቃለች። ኢራን እንዳለችው ከሆነ በአሁኑ ሰዓት የምንተኩሳቸው ሚሳኤሎች እስራኤል ብቻዋን አይደለም እያወደመችው ያለችው፣ አሜሪካ፣ ፈረንሳይ፣ ዩናይትድ ኪንግደም ከጎኗ ተሰልፈዋል በማለት የገለጸች ሲሆን ሶስቱ ሀገራት ይከላከሉላት፣ ነገር ግን ከመከላከል አልፈው ጥቃት ለመሰንዘር ከሞከሩ ግን በእኛ ላይ በቀጠናው የሚገኙ የጦር ሰፈሮቻቸውና መርከቦቻቸውን ኢላማ ያደረገ ጥቃት እንፈጽማለን በማለት ገልጻለች። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫ ሰጥተዋል። ኔታንያሁ ለኢራናውያን ህዝቦች በሙሉ በማለት ዛሬ ረፋዱን በሰጡት መግለጫ እንዳሉት ኢራናውያን በሙሉ ተነሱና ይህንን አጋጣሚ ተጠቅማችሁ የኢራኑን መንግስት አያቶላን መፈንቀል አለባችሁ፣ ያኔ የተሻለ ኑሮ ትኖራላችሁ ሲሉ ጥሪ አቅርበዋል። ለሀገራችሁና ለታሪካችሁ ስትሉ ኢራናውያን በሙሉ ከኛ ከእስራኤሎች ጋር ቆሙና የኢራንን መንግስት እናስወግደው ያሉት ኔታንያሁ ጨካኙንና ጨቋኙን እንዲሁም ዲሞክራሲ የገደበባችሁን ይህንን የኢራን መንግስት አስወግዱና ጣሉት፣ ያን ጊዜ ከኛ ጋር አብራችሁ ትቆማላችሁ ብለዋል። የማንቀላፋ አንበሳ ዘመቻ በሚል በኢራን ላይ እያደረግን ያለውን ጥቃት ደግፉ በማለት የእስራኤሉ ጠቅላይ ሚኒስትር ለኢራን ህዝቦች በማለት ያስተላለፉት መልእክት በርካታ ኢራናውያንን ያስገረመና ያሳቀ ሆኗል። በእስራኤል ላይ የሚደረጉ የኒውክሌርና የባላስቲክ ሚሳኤል ስጋቶችን ለማጥፋት እንጂ ከናንተ ጋር ጸብ የለንም ያሉት ኔታንያሁ እናንተም ይህንን አጋጣሚ ተጠቅማችሁ የአያቶላውን መንግስት በመናድ ከኛ ከእስራኤሎች ጋር አብራችሁ ቆማችሁ ነጋችሁን የተሻለ ማድረግ ትችላላችሁ ሲሉ ጥሪ አቀርበዋል። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን መልእክት ካስተላለፉ በኋላ በርካታ ኢራናውያን በትዊተር ጨምሮ በተለያዩ ማህበራዊ ሚዲያዎቻቸው ላይ የፕሬዝዳንቱን ቪዲዮ በመለጠፍ ቀልዳዘል መልእክት እያስተላለፉ ይገኛሉ። ሁኔታው ውጥረት ውስጥ በገባበት በአሁኑ ሰዓት በተለይም ደግሞ እስራኤል በምትወስደው ከበድ ያለ እርምጃ የኢራን በርካታ የኒውክሌር መሰረተ ልማቶች ሙሉ በሙሉና በከፊል መውደማቸው እየተገለጸ ሲሆን በርካታ የኢራን ሚሳኤል ማስወንጨፊያዎችም ባሉበት መመታታቸው መገናኛ ብዙሃን ዘግበዋል። ይህ በዚህ እንዳለ በኢራንና በእስራኤል መካከል የቀጠለው ግጭት ቢገፋና ከዚህም እየከፋ ቢመጣ ምን ሊከሰት ይችላል የሚለውን ጉዳይ ቢቢሲ በዝርዝር አስቀምጦታል። ቢቢሲ እንዳለው የሁለቱ ሀገራት ግጭት እያደገና የከፋ ሲመጣ ከቀናት በኋላ ሊከሰት የሚችሉ ጉዳዮችን በዝርዝር አስቀምጧል። የመጀመሪያው የሚከሰተው ጉዳይ አሜሪካ በግጭቱ ጣልቃ የምትገባበት ሁኔታ ሊፈጠር ይችላል በማለት ያስቀምጣል። ምንም እንኳን ይላል ቢቢሲ ምንም እንኳን አሜሪካ በግጭት ውስጥ ጣልቃ አልገባም ብላ ብታስተባብልም ኢራን የአሜሪካ ኃይሎች ግጭቱን መደገፋቸውንና ቢያንስ ለእስራኤል ጥቃት ስልታዊ የሆነ ድጋፍና እንዲሁም የጦርነት መረጃዎችን በግልጽ እንደሚያቀብሉ ታምናለች። በመሆኑም ኢራን በመካከለኛው ምስራቅ ባሉ የአሜሪካ ኢላማዎች ላይ ጥቃት ልትሰነዝር እንደምትችል የተገለጸ ሲሆን አሜሪካ ኢራቅ ውስጥ የልዩ ኃይል ካምፖቿ በባህረ ሰላጤው ሀገራት ደግሞ ወታደራዊ የጦር ሰፈሮችና በቀጠናው የዲፕሎማሲያዊ ተልእኮች በስፋት እንዳላት ይታወቃል። በኢራን የሚደገፉት ሐማስና ሄዝቦላ በመጠኑ በቅርቡ በተደረጉ ጦርነቶች የተዳከሙ ቢመስልም በኢራቅ የሚገኙት ደጋፊ ሚሊሻዎቻቸው ግን አሁንም ታጥቀውና አቅማቸው እንደተጠናከረ ቆይቷል። ስለዚህም ቀጠናውን ወደ ለየለት ትርምስ ሊከተው እንደሚችል ይገልጻል። ሌላኛው ሁኔታው እየከፋ ሲመጣ ሊከሰት ከሚችሉ ጉዳዮች መካከል የባህረ ሰላጤው ሀገራት በሙሉ ወደ እርስ በርስ ግጭት ሊገባባቸው የሚችሉ ሁኔታ ነው። ኢራን አስተማማኝ መከላከያ ባለው የእስራኤል ጦርና ሌሎችም ኢላማዎች ላይ ከባድ ጉዳት ማድረስ ካልቻለችና እስራኤልን ማዳከም ካልቻለች በተለይም ጠላቶቿን ለአመታት ይደግፋሉ በመትላቸው የባህረ ሰላጤው ሀገራት ላይ የሚሳኤል ጥቃት በድንገት ልትሰነዝር ትችላለች። እነዚህ ሀገራት ደግሞ የአሜሪካ አየር ኃይል የጦር ሰፈር የሚገኝባቸው ሲሆኑ በመሆኑም የባህረ ሰላጤው ሀገራት ጥቃት ከደረሰባቸው ራሳቸውን ለመከላከል የአሜሪካና የእስራኤልን የጦር አውሮፕላኖችን ድጋፍ ሊሰጡና የእስራኤልና የጦር አውሮፕላኖች ጋር አብረው ሊሰለፉ እንደሚችሉም ይገለጻል። ጥቃቱ አሁንም ወደፊት ቢገፋና ኢራንም እስራኤልን ማጥቃትና የእስራኤልን ኃይሎች ማዳከም ካልቻለች ደግሞ ምናልባትም በእስራኤል ተደጋጋሚ ጥቃትም ክፍተት በኢራን ውስጥ ሊፈጠር እንደሚችልና የኢራንን መንግስት የመጣልና በተለይም ደግሞ እስራኤል ኢራንን የማፍረስ የእስራኤል እቅድ ሊሳካም ይችላል በማለት በትንታኔው ያስቀምጣል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ግልጽ መግለጫ ዋና ዓላማችን የኢራንን አገዛዝ ማፍረስና ኢራንን መበተን ነው በማለት ቃል በቃል ተናግረዋል። የኢራንን መንግስት መፍረስ በተለይም ደግሞ በአንዳንድ የእስራኤል ወዳጆች ሊደገፍ ይችላል በማለት ያስቀመጠው የቢቢሲ ትንታኔ ግን
ይህ ምን ክፍተት ሊፈጥር ይችላል የሚለው ጉዳይ አጠያያቂ ነው ብሎታል። በሌሎች ትንታኔዎች ላይ እንደሚታየው ከሆነ በተለይም ደግሞ ኢራናውያን በአሁኑ ሰዓት ከእስራኤል ጥቃቱ መሰንዘሩ በእጅጉ እንዳበሳጫቸውና ይበልጥም የአንድነት ኃይሉን ያጠናክረዋል ተብሎ እንደሚታሰብ ይገምታሉ። የጦር ተንታኞች የሚሰጧቸው ትንታኔዎች አሁንም ከወዲያ ወዲህ እየቀጠሉ ይገኛሉ። የሚሳኤል ጥቃቱ አሁንም በሁለቱም ወገኖች በኩል ተባብሶ ቀጥሏል። ይህ በዚህ እንዳለ ደግሞ ሀገራቸው በደም አፋሳሽ ጦርነት ውስጥ ሆና ከሩሲያ ጋር ከፍተኛ ጦርነት ውስጥ እያደረጉ የሚገኙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከኒውስ ማክስ ጋር ባደረጉት ቃለ ምልልስ ኢራንም ሆነች እስራኤል ጦርነት ይፈልጋሉ ብዬ አላስብም፣ ነገር ግን ኢራን ለሩሲያ በዚህ በኩል እኛ ላይ ጥቃት እንዲሰነዘር ታደርጋለች በማለት ገልጸው የኢራን መንግስት ለሩሲያ የጦር መሳሪያና ቴክኖሎጂ በማቅረብ በዩክሬን ላይ በሚፈጸመው ጥቃት ግልጽ ተሳታፊ ነው ብለዋል። ማንም ሰው ጦርነት እንዲቀሰቀስ አይፈልግም ያሉት ዜሌንስኪ ነገር ግን የኢራን ድርጊት ከባድ ስጋት የሚፈጥር ነው ብለዋል። ኢራን የጦር መሳሪያና ቴክኖሎጂ ድጋፍ በማድረግ ከሩሲያ ጎን መሰለፏን የገለጹት ፕሬዝዳንቱ ይህ ድርጊት ግጭትን እያባባሰ መሆኑን አስረድተዋል። ፕሬዝዳንቱ አክለውም ጦርነት አስከፊነትና የሚያስከትለውን ሰብአዊ ቀውስ እኛ ጠንቅቀን እናውቃለን ከነሱ በላይ ብለው ገልጸው የሰው ህይወት መጥፋት ኪሳራንና የሙሉ ጦርነት ሊያስከትል የሚችለውን አደጋ እንረዳለንም ብለዋል። ዜሌንስኪ እንዳሉት ኢራን ከነዳጅ ሽያጭ የምታገኘው ገቢ ጦርነትን ለመደገፍ እያዋለችው ነው በማለት ገልጸው በዚህም ግጭት ተጠያቂዋ ኢራን ትመስለኛለች ብለዋል። ሩሲያ በምላሹ ኢራንን ትረዳ እንደሆነ ለቀረበላቸው ጥያቄ ሲመልሱ እነሱ አስቀድመውም ይረዳዳሉ በማለት ገልጸው አሁንም በዚህ ግጭት ሩሲያ ከኢራን ጋር የምትቆም ከሆነ ሁኔታው አሳሳቢና አደገኛ ይሆናል በማለት ገልጸዋል። ነገር ግን በሩሲያና በኢራን መካከል ያለው ትብብር ከቀጠለ የሚሳኤል ጥቃቶችም ከተደጋገሙ ሁኔታው በቀጠናው ላይ የከፋ ነገር ይፈጥራል ሲሉ ዜሌንስኪ ተናግረዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ